ህይወቷ የተበላሸው። ግን ቢያንስ አሁን ራሱ በትክክል አውራና በትክክል እና እኔ እኮ ከኔ ጋር አልመጣ። እኔ እኮ መንገድ ላይ ነው የተገናኝ ነው፣ መሻወር ላይ ነው የተገናኝ ነው እኮ። አሁን እኮ አዝላት መጣ፣ ከዛ ገመዱ ወጣ ምናምን። ውሸት ነው። የለም ከጅዳ አይደለም እንደ አብረሃት የመጣኸው? ከጅዳው እና ታዲያ ከጅዳ አብረህ ከመጣ እንደ ነው መንገድ ላይ ያገኘኋት ማለት እኮ። እንዲያውም እኔ ስጠረጥር እኔ ብቻዬን ነው። ቆይ እኔ እኮ ቅድም አላመናችሁኝም እንጂ ቅድም እኮ እኔ የጠረጠርኩት ነገር ነበር። ለምን ይመች ያለው ነገር ነበር። እኔ አንድ ዘመዴን ይዤ ጌትነት ነው ሌሎቹን ያመጣቸው አለ። ጌትነት ያመጣቸው የጌትነት ወንድምና የገጠር ልጅ እና ማሂን እቺን ሀኒን። ይሄ ሰውዬ የይመች ያየሁትን የነገርኩ ሌላ አንተ አሁን የምትለው ሌላ እኔ ያልኩህን በል የምትለው እኔ ደግሞ አንተ ያልከው አልልም። ይሄ ልጅ ማለት ነው። ይሄ ልጅ መጠየቅ ያለበት ጥያቄ ብቻ ጠይቁትና ከዛ እንጨርስ። በቃ ማለት ሌሎችን መጠየቅ ነው። ጥያቄ መያዝ ብቻ ነው። መጠየቅ መልስ መያዝ። በአይኔ ያየሁትን ነገር ሳልደብቃችሁ ለህሌናዬ ብዬ ነግሬያችኋለሁ። አላስ ከዛ ውጭ የማውቀው ነገር የለም። እሺ ይሄ ልጅ ማን ነው? ይቅርታ ማንነቱ እኮ አልታወቀም። መንገዱም እያወቀው አይደለም። የት ነው ያለቀሰችበት? የት ነው የጮኸችበት? ይላል። ለምን በቪዲዮ አትወጣም? በትልቁ አድርጊ። ቆይ እስኪ አሁን ይሄ ሰውዬ እኔ ነኝ ራሴ ነኝ ቁጭ ያልኩት እኔ ነኝ። አንተ ነህ? በቪዲዮ እናመሳስልሽ። ቁጭ ያልኩት እኔ። ስለዚህ አንተ ከሆንክ ቪዲዮ መክፈት ከዚህ ላይ ታይታል። ምን አስፈራ? ቪዲዮ መክፈት አልችልም። የላኩልህ ነው ወንድም፣ ተረጋጋ። ይኸውን የላኩልህ አይደል? የመጣልህ የለም? ተጫነው። አይዞህ ይህ ተጫንኩ። አልከፈተልም። ምን ከፍቷል። መታሃል። አሁን አልታየም። ቆይ በለው፣ ሴቭ በለው፣ ነካውና ሴቭ በለው። ቀዩ አንተ ታይ ተጫነ። ሴፍ ሴፍ አልኩልህ። ፎቶ ደርሶኛል። የሚገርመው ኤግዛክትሊ እህቴ ናት ለማለት አንሰ ነው። ሲጀመር ወንድነት ስለሌለ ነው እንጂ ወንድነት ስለሌለ ነው። እንትን ልበልልሽ ወንድሜ በቪዲዮ ስለገባ እናመሰግናለን። ቆይ ተረጋጋ ወንድሜ፣ እውነቱነት እናመሰግናለን። እስከ ቪዲዮ አውጣኝ በቃ ወንድሜ፣ እናመሰግናለን። እሺ በጣም ነው የምናመሰግነው። ተጠይቀ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያህኒ ስልክ እዛ እንትና ነገስ ጋር ነገስ የእሷ ወኪል ያህኒ ወኪል ማለት ነው። ነገስ የጌትነት ወንድም ወኪል ያለው ማለት ነው። ያህኒ ወኪል ያልከው ነገስ ወንድሜ። ሶስት አብረው ነው የመጡት እኮ። ስልኳ ያለው ከሱ ጋር ነው አይደል? ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ። በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነው፣ ነገስ ጋር ነው። ፓስፖርቷም ስልኩ ነገስ የት ነው ያለው ወንድሜ? ኢትዮጵያ ነው። እንዴት ታዲያ ሀና ስልክ ሊጠራ ቻለ? ምን አውቃለሁ እንግዲህ እሱን እናንተ ስልኩ ዝግ ሆኖ ነው እንጂ እሱንም እንጠራዋለን። ምንም ይቀር የለም። ላችሁ እያንዳንዳችሁ ተጠያቂ መሆን ካለባችሁ ትጠይቃላችሁ። ግን አሁን እኔ ማለት በቃ ይህንን ጥያቄ አትጠይቂ ያላችሁ የህሊና ጉዳይ ነው አላችሁ እናንተ። ግን ይቺ ልጅ ከእነሱ ተነጥላ ሂዳ ጩሃ ታዝላ መታ ፊቷ እንደዛ ሁኖ ስታለቅስ ወንድ ልጅ አንድ አይደሉም፣ 4፣ 5፣ 6 ናቸው አብረው እስከሚጓዟት ድረስ ምን ሆነሽ ነው ሀኒ? ከፍቶሽ ነው ወይ? ምን ሆነሽ ነው ብሎ እንዴት አልጠየቋትም? ቆይ እኔ አንድ ጥያቄ ነው። ቪዲዮውን አይተኸዋል? የሀኒ ተብሎ የወጣውን ቪዲዮ? ያ ቦታው እውነተኛ ያ ቦታ ነው?
ያ ይሁን ብዙ ተራራ አለ እኔ አላውቀውም እንጂ የለየለ ነገር የለም ያ መሆኑን ያ ይሁን ሌላ ይሁን አላውቅም። በቪዲዮ ቢቀረጥ አላውቀውም። ብዙ ጀበል አለ። አይዞህ እንትን ይቅርታ፣ እኔ ደግሞ ልጠይቅህና ሀኒ እያለቀሰች ስትመጣ ለማን ነው ሄዳ ቀርባ የተናገረችው? ለአንተ ነው ወይስ ደግሞ ለገጠር ልጅ ነው የተናገረችው? ለማንም አልተናገረችም። ቀርባ ጀመር ተስፋ ስለቆረጠች እነዚህ ማን ጠይቋት? መሲ ማን ጠይቋት? ማን ጠይቋት? እየጮች ሰርተዋታል። የህሊና ጉዳይ ነው አልከኝ፣ ግን ማርያምን እኔ ብሄን ብቻ ልናገር ፍቀድልኝ። ህሊና ማለት እኮ ልንገርህ መወለድ ቋንቋ ነው። ጩሃለች ልጅቷ ስትመጣ ፊቷ ተንገላቷል፣ አልቅሳለች። አብረዋት ተጉዘዋል እኮ ባይጓዙ ጥሩ ነበረ። አብረዋት ሲጓዙ ምን ሆነሽ ነው ተብሎ እኮ ይጠየቃል። ምን ሆነሽ ነው? ቶ መገደሏን ቶ ሞተች ተብሎ ነው የተነገራቸው። ቶ ያንን ኢቭን እዛ ቦታ ላይ የተደረገችውን ድርጊት እንኳ ለማወቅ ምን ሆነች ነው ተብሎ ይጠየቃል። ያንን ሁሉ እስከሚሄዱ ድረስ ወንድ ልጆች እኮ ናቸው። አብረዋት እኮ ነው ከዛ ድረስ የመጡት። ይህ የህሊና ጉዳይ አይደለም፣ የጨካኝነት ጉዳይ ነው። ስለዚህ ያና መሞት እነሱ በህይወት እያለ ሞተሽ ብለው ለመናገር ምንም ችግር የለባቸው። ደግሞ ራሱ ራሴን መያዝ አቅቶኛል። ቆይ ልጠይቅህ፣ ይህን ጥያቄ መልስልኝ። የሀኒ ጸጉር ምን አይነት ነበር የተሰራችሁ? እስኪ ይህንን ንገረን። በደንብ አይተሃታል? እዛ በቀደም ፌክ ቪዲዮ አምጥተው ሳትሞት ሞተች ብለው ያሳዩን ቪዲዮ እዛ ላይ የነበረው ጸጉሯ እሱ ነው? ኧረ እኔ ጠጉሯን እዛ አላየሁም። እናንተን ነበር እዛ አስቀርቶ እሷ ምን አለ ሀገር በገባች። እናንተ ለሀገር እዛ ውስጥ የነበራችሁ ወንዶች ለሀገርም ለወገንም ሸክም ናችሁ፣ አትጠቅሙ። ሲጀመር ማለት ነው ማንም አይነካትም ነበረ። የመጀመሪያ የእናንተ ሁኔታ አይተው ነው እንጂ ማንም አይነካትም ነበር። ወንድ ልጅ ሚስቴ ናት ወይ እህቴ ናት ካለ እዛ ቦታ ማንም አይነካትም። ሴት ልጅ ብሬክስ የእናንተን አቋም ነገሩ የሚጠይቁት ካላችሁ ጠይቁ። ቆይ እስኪ ቪዲዮ አንድ ነገር ቪዲዮ ስሩ የተባላችሁት በማን ትዕዛዝ ነው ተሰብስባችሁ ቪዲዮ የሰራችሁት? ቪዲዮ የሰራ ነው እዛ እንትና አደን ስንደርስ ነው ፍንዱቅ ውስጥ ነው የሰራ ነው ቪዲዮ። ማን ስሩ ብሏችሁ? የገጠር ልጅ እንስራ አላሰራም። በቃ እንዴት ሰራችሁ? እችሌ ስትሞት አላያችሁም ባይናችሁ? ይሄ ነገር ስህተት አይደለም? ታረ ስትሞት አይተናል ብለን ሰራን። መጀመሪያ በማታውቁ ነገር ባላያችሁን ነገር ለምን እናንተ ቪዲዮ እዛ ቀረባችሁ? እኛ እኔ ስትሞት አይቻታለሁ አላልኩም። እነሱም አላሉ። ሙታለች አሉን እኮ ነው ያላችሁት። አዎ ያሉን ነው። ሙታለች አሉን ተብሎ እንዴት ቪዲዮ ይሰራል? በቃ ያሉንን አስተላለፍን። አላስ ከዛ ማን ያላችሁ? ደላላዎቹ ናቸው። ቪዲዮ ስሩ ያሏችሁ አሉ። ደላላዎቹ አላሉ። የገጠር ላይ ነው እንስራ ያላችሁ? አዎ። አይ እናንተ እንዴት? እኛ እርግጠኛ አልሆንም። ሙታ ይሁን አግተዋት ይሁን ሳናውቅ እኛ እዚህ ጉዳይ አንገባም አትሉም ነበር? እኛ ይኸውልህ ቪዲዮ እንስራ አለን፣ ሰራን። ሞታለች ብለውናል አለን፣ አስተላለፍን። እንትን ይኸውላችሁ ወንድሜ፣ አንተ ምናልባት ለቀጣይ ጥያቄ ምናልባት እንድንጠይቅ ምናምን ከተፈለገ ያው ፈቃደኛ ከሆን ቀጣይ ትቀርብልናለህ። ኦኬ። አሁን ሌሎቹ የሚጠየቁ ልጆችም ስለሚኖሩ እዚህ ላይ ከዚህ ውጭ እንትን ባትሉት የተሻለ ይመስለኛል። ለምን መሰላችሁ? ሌሎችም ልጆች ይመጣሉ፣ ይጠራሉ፣ ይጠየቃሉ አይደለ? ይህ ልጅ የሚደረገውን ነገር እንትን ቢያደርጉ እነሱም ላይመጡ ይችላሉ። ገብቶሃል አይደለ? ጥያቄ ብቻ መጠየቅ፣ ከዛኛ ነጥብ መያዝ አለቀ። መሆን ያለበት እንደዛ ነው። እሺ የገጠር ልጅ ምን ትላለህ በዚህ ዙሪያ? እሺ ወንድማችን ቪዲዮውን ብትፈልግ አጥፋው፣ ከፈለግክም ተቀመጥ። የገጠር ልጅ ላስወጣ። አሁን ልጁ የሚለውን እያንዳንዱ ሰምተኸዋል። ምን ትላለህ? እንግዲህ 6 ደላላ ነው እያለ ያለው። እንዴት ነው ነገሩ? አንተ
እንስማ ደግሞ 6 ደላላ ነው እንግዲህ በሱ። ቆይ እኔ የገጠር ልጅን እጠይቀዋለሁ። ገጠር ልጅ እኔ አሁን የምጠይቅ ነገር መጀመሪያ 2 መሪዎች ይዘዋችሁ መጡ፣ ሽፍታዎቹ እስከመጡባችሁ ድረስ ማለት ነው። ከዛ ሌሎች እነሱ እንደተመለሱ ሌሎች መጥተው እዛ ላይ ተቀበሏቸዋል። አዎ መንገድ ላይ ምን አለ መሰለ ብሬክስ እየሰማኝ ከሆነ የአንደኛውን ልጅ አሁን ስልክ እየላኩልኝ ነው። አሁን ከእንደዙ አብሮ ሄደው ማለት ነው። ስልክ አሁን የጠየቁልኝ ብዬ ማለት ነው እኮ። አዎ መንገድ ላይ የሚያውቀው ነው ገባ። ምክንያቱም መሪ ይረካከባሉ እየሰማኝ ከሆነ ከዛ የሚያመጣለ ይሄኛው አምጥቶ ያስረክብና ያኛው ወደዛ ደግሞ ይመለሳል። እንደዛ ነው መንገድ ላይ የሚሰሩት። ግን እንዴት ሽፍታዎቹ ያሉበት ቦታ ላይ እንዴት ሊቀባበሉ ቻሉ? ማለት ኢማጂን ሽፍታዎቹም 2ም ሽፍታ በተመሳሳይ እናንተ የሚቀበሏችሁ ከዚህ መቀባበላችሁ አይደለም። አይ ነው እሱ ይገባኛል። ከአንዱ ደላላ ከዛ ከአንዱ መሪ ወደ ሌላ መንገድ ላይ ይቀባበሉ ይችላሉ። ግን ሽፍታዎቹ ያቆሟችሁ ቦታ ላይ እንዴት ሌሎቹ መሪዎች እዛ ቦታ ላይ መገኘት ቻሉ? እሱን ምን አውቃለሁ ታዲያኛ። አሁን መንገዱን የማውቀው ነገር የለም። የሚመራንን የተናገረው ነገር በሙሉ ልክ ነው እያልክ ነው? እሱ ያወራው ነገር በሙሉ ልክ ነው? አዎ 2ቶቹ ከዛ እነዛን 2ቱን ልጆች ያመጧቸው ሌሎች ናቸው። ገባህ አይደለ?